በእናትና በአባትህ ላይ ድምፅህን እንኳን ከፍ እንዳታደርግ እኮ ነው ያለው። እውነት ቢኖርህ ራሱ ድምፅህን ከፍ እንዳታደርግ በእነሱ ላይ። ኢማሙ ሻፊዒ አባትህ ሊመታህ ቢል ይላሉ። በጣም የሚገርም ንግግር። ከተከላከልክ ከመትከት ከዛው ፊት ቁመህ አምፀሃል። አባትህን ወንጅለሃል። ሐቁን አልተወጣህም። ሽሽ ነው ያሉት። ወላጆቻቸውን አክብሩ። ወላጆቻቸውን አታናነቁ። የፈለገ ጥፋት ሊያጠፉ ይችላሉ። ካንተ ያለበት ግዴታ ወደ አላህ እንዲመለሱ መምከር እንጂ አንተ ላይ ጥፋት ነው ብለው አይተው ያንን ስለገረፉና ስለመቱ ምን ስላሉ ስላንተ ስላወሩ የዛኔ ይሄን ማጸፋዊ ነገር መጠቀም አለብኝ ብለህ በእነሱ ላይ ያየኸውን ገበና ሂደህ ማስጣት የለብህም። ይሄ ተጠንቀቁ ከእንዲህ አይነት ነገር። ወላጆች በጣም ትልቅ ሐቅ አላቸው በእኛ ላይ። ምናልባት እኛን ለማሳደግ የማይሆን ህይወት ውስጥ ገብተው ማይተዋቸው ሊሆን ይችላል። በዚያ ነገር ላይ እነሱን እንትና ታክሳቸው። ከሰው ፊት ሄዳችሁ በክፋት ታንሷቸው። ገብቶቻል? ታንሷቸው፣ እለፏቸው። እነሱ ምናልባት እናንተ ዛሬ የተሻለ ህይወት ልታገኙ ትችላላችሁ። እነሱ ይሄን ህይወት አላዩትም። እነሱ 4-5 ልጆችን ሰብስባ ስታሳድግ ጊዜ አይኗ በቃ ያን መቋቋም ያቅተዋል። የምታበላቸው የምታጠጣቸው ለማምጣትና የማይሆን ህይወት ውስጥ ሊገቡ ይችላሉ። ያን የገቡት ለአንተና ለአንቺ ብለው ምናልባትም እንደሌላው ሰው የራሳቸውን ህይወት ሄደው መኖር ይችሉ ነበር። እናንተን የሆነ ቦታ አስቀምጠው ህይወታቸውን ጥለዋችሁ ከዛ የሰው እጅ እየጠበቃችሁ ትኖራላችሁ። የእናንተ ግን ያንን ለመሸፈን ስትል እሷ የማይሆን ህይወት ውስጥ ልትገባ ትችላለች። እኔ እዚህ ዓለም ላይ ለኔ ትልቅ ጀግና እናቴ ነች፣ አባቴ ነው። ወላሂ ላዝ እናቴና አባቴ በጣም ማደንቃቸው ሰዎች ናቸው። በቃ ለኔ ትልቅ ጀግናዎች እነሱ ናቸው። የፈለገ ነገር ግን ማለት ነው እነሱን በክፉ አላመታቸው። ገና ሳስባቸው ብቻ እንዳይሆላ ነው የሚቀርበኝ ለብቻ ይሆን ማለት ነው። የጽናቴ ምክንያት እነሱ ናቸው በዚህ ዓለም ላይ ከአላህ በመቀጠል ማለት ነው፣ ከመልእክተኛው በመቀጠል ከእስላም በመቀጠል ያቻል። እናትና አባቶቻቸውን ውደዱ፣ በጣም አክብሯቸው። አላህ በቁርአን ላይ ዝም ብሎ በከንቱ አይደለም የራሱን ሐቅ ከገለጸ በኋላ የእናትና አባትን ሐቅ ያስከተለው ወአብዱላህ ወላ ተሽሪኩ ቢሂ ሸይአን ካለ በኋላ ወቢልዋሊደይን ኢሕሳን አለ። ለእኔ ለአላህ ተገዙ በእኔ ላይ ቅንጣትን አታጋሩ ካለ በኋላ የእርሱን ግዴታ ከገለጸ በኋላ ለወላጆቻችሁ ደግሞ በጎ ዋሉ፣ መልካም ዋሉ አለ። ሐታ ንግግራችንን ሁሉ አላህ ሱብሓነሁ ወተዓላ እንድናስተካክል እንድንጠነቀቅ ስለነሱ ስንናገር አሳስቧል። ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይን ኢሕሳና ይላል ሱረቱል ኢስራ ላይ። እነሆ እኔ ጌታ አላህ ወስኛለሁ ከእኔ በስተቀር ሌላ ማንንም ላትገዛ፣ ለወላጆችህ ልክ እንዲሁ መልካምን ልትውል አለ። እንዳለ በየቦታው ቁርአን ላይ ብታዩ አላህ ስለ ራሱ ከተናገረ በኋላ የወላጆችን ሐቅ ነው የሚያስከትለው። በተለይ ደግሞ የእናት ወወሰይና ልኢንሳን ቢዋሊደይህ ኢሕሳና የሚበድልን እስከሆነ አለ እነርሱ ይጠየቁበታል ነገ የትንሣኤ ቀን ያንን ሐቅ ባለማሟላታችሁ። እናንተ ደግሞ ትጠይቃላችሁ ለወላጆቻችሁ አድርጎ የተባላችሁት ነገ የትንሣኤ እነርሱ በድለውናልና ሐቃችንን አልተወጡምና ብላችሁ አጸፋዊ ምላሽ አይቻልም፣ አይፈቀድም። ገብታችኋል? እናንተ ለእነርሱ መልካም የምትውሉት መልካም ስለዋሉላችሁ ሳይሆን አላህ ስላዘዛቸው ነው። ገብታችኋል? ይሄ ነው ለሰዎች አጸፋዊ ምላሽ አትመልሱ። ማንኛውም ሰው ላይ ሰዎች ይበድለ አንተ እኔ ስለበደለኝ እኔ እበድላለሁ አትበል። ምናልባት ጦር ሜዳ ላይ ካልሆነ በስተቀር የዛኔ ሊገለህ ከመጣ አንድ እሱ። ነገር ግን ከዚያ ውጭ በሆኑ ነገራቶች በተለይ ወላጆች፣ ቤተሰቦች፣ የቅርብ ሰዎች ለምን የጠላት አይሆንም? ክፉ ቢሰራባቸው እናንተ ለእርሱ መልካም ሆናችሁ መገኘት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያዕፉ ዐመን ዘለመከ አሉ፣ የበደለህን ይቅር በል አሉ። ወአዕጢ መን ሐረመከ የነፈገህን አንተ ስጠው አሉ። ወአሕሲን ኢላ መን አሳአ ኢለይክ ክፉ የሰራብህን አንተ መልካም ስራለት አሉ። አያችሁ፣ ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም አስተምረው። ጭራሽ ወላጅ እናት አባት አደራ በእነርሱ ላይ አትመፁ። ጥፋት ካለባቸው ለእርሳቸው ተናግረው ካስተካከሉ እሰየው፣ አንስተካከለን ካሉ ዱዓ አድርጉላቸው። ከዚህ ውጭ ለእናንተ አይፈቀድም። በአደባባይ ሊሰድቧችሁ ሊገርፏችሁ ይችላሉ። ያን ስላደረጉ እናንተ ያንን በይቅርታ አለፏቸው። ከቻላችሁ ለብቻቸው ያዝ አድርጋችሁ ገስጿቸው፣ ምከሯቸው።
እንዲህ አድርጋለችና እናቴ እንዲህ አድርጓልና አባቴ ብላችሁ በአደባባይ እነርሱን ዝቅ አታድርጓቸው፣ አታሳቋቸው። አላህ ነገ እናት ትሆናላችሁ፣ ነገ አባት ትሆናላችሁ። የዘራችሁትን ታጭዳላችሁ። ሹክራን ጀዛከላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የኔ ጥያቄ ሁለቱም ስደት ላይ ያሉ ባልና ሚስት እሷ አለበት ነው ብሏት ባትሄድ ሐቅ አለበት? ምን አልሽ? ባልና ሚስት ሆነው ስደት ላይ ያሉ እሷ አለበት ነው ብሏት እሷ ደግሞ ወይ ስራ ሊበላሽባት ነው ምናምን መሄድ ባትፈልግና እንዲህ ብትል ሐቅ አለባት? ታሳውቅ። አሁን ስራ ላይ ነኝ፣ ስለዚህ ያንን ስራ ልጨርስ ካልሆነ ይበላሽብኛል ብላ ቀስ ብላ ታስረዳው። እዛኔ ሊረዳት ይገባል፣ ደርሷል ሊረዳት ይገባል። እሺ እምቢ ብሎ ካልተረዳስ ሐቅ ይኖርበታል? ያንን ኃላፊነቱን ራሱ የሚወስድ ከሆነ መጀመሪያ ነው ኃላፊነቱን የሚወስድ ከሆነ የሰውዬ የማስተዳደር ግዴታ አለበት ሚስቱ። ከዚያ ብትወጣ ስራዋ ሊበላሽ ያን እሷን ሐቋን የሚሸፍን ምን አለበት? እዛኔ ትላለች። እስከ ከሆነ ድረስ ወዲህ አስካይላስ አይ እሺ ከላይ ያገኘውሽ ለታ ሰላም ነው? እንዴት ነው ያገኘውሽ ለታ? እሺ አማራው አለ። ሰላም ነው? እንዴት ነው? ይሰማል? እኔ ጥያቄ አለኝ። አሁን 3 ጥያቄ ጠይቄ ይሄንን 3ቱን ጥያቄዎች ከመለስኩኝ በኋላ እኔ ይችላል። አይሽ ጥያቄ ምንድን ነው? እኔም ጠይቀኝ ጥያቄ 3ቱን ከመለስክልኝ ያለ ምንም ጥርጥር አሁን እምነቴን ቀይራለሁ፣ እዚሁ ሳልወጣ። እሺ ጥያቄ ምንድን ነው? አይሰማም? ይሰማል። ጥያቄ ምንድን ነው? እሺ ምን ታድርጓ መሰለኝ። ከላይ ጥያቄ ያላችሁ መጠየቅ ትችላላችሁ። አላህ ጭንቅላት አለው ወይስ የለውም? አላህ ጭንቅላት አለው ወይስ የለውም? ጭንቅላት የለውም ካልኩ ለምን አመልከዋለሁ? ጭንቅላት አለው ካልኩ ደግሞ ለምን? ጭንቅላት አለው ካልኩ አንደኛ ጥያቄ ጭንቅላት አለው ካልኩስ እኮ ጭንቅላት ከሌለው ለምን አመልካለሁ? ጭንቅላት ካለው ደግሞ ላመልከው ነው። ኦኬ አምላክ ለመሆን የግዴታ ጭንቅላት አለበት? ማነው አምላክ ለመሆኑ ጭንቅላት መኖር አለበት ያለው? ማራ እየጠየቁ እኮ ነው እየጠየቁ ጭንቅላት አለው የለውም ብዬ ነው የጠየቁት። ጥያቄ ቁጥር 1 ጥያቄ እንደማነስልሃለሁ፣ ችግር የለም። ጭንቅላት ካለው አመልከዋለሁ፣ ጭንቅላት ከሌለው አላመልክም። ማነው ይሄን መስፈርት ያስቀመጠልህ? በየትኛው መጽሐፍ ላይ ነው? አምላክ የግዴታ ጭንቅላት ከሌለው ጭንቅላት የሌለው አምላክ ላመልክ አልችልም። ጭንቅላት የሌለው አምላክ ላመልክ አልችልም። እኔ ደግሞ ጭንቅላት ካለው መመለክ አለበት ያለ ማን ነው? እሺ ለማን? ሁለተኛ ጥያቄ ደግሞ አጭር ሰውና ጥቁር ሰው ጀነት አይገባም ይላል። አይንስ እንዴት ነው? እኔ አሁን አጭር ነኝ ጥቁር ነኝ እና አንተ ኡስታዛችሁ ነው ያለው። የለም ማስረጃ የለም። ደስ ይላል። ማን ነው ኡስታዝ? ደስ ይላል። አይሽ እሺ ልመልስልህ። ሁለት ጥያቄ ነው ያለ አማራ። ሶስተኛ ደግሞ አለኝ፣ እሱን ጠይቃለሁ።
አላህ የተናገሩትን አላህ ስለራሱ ነብዩ ሰለላሁ ዐለይሂ ወሰለም ስለ አላህ የተናገሩትን እንቀበላለን። ያልተናገሩትና ያልገለጹትን ደግሞ የለውም ብለን ሳይሆን ያን አልገለጸውም ብለን ነው የምናልፈው። ምክንያቱም በአንድ ሰው ላይ ማመን ያለበት አምላክ ስለራሱ የተናገረውን አምኖ መቀበል አለበት። አምላክ ያስነሳውና የላከው ነብይ ደግሞ የተናገረውን አምኖ መቀበል አለበት። አምላክ አለኝ ያለውን አለው እንላለን። የሌለውን ደግሞ እኛ ከራሳችን አለውን የለውም የማንለው ዝም ብለን የምናልፈው። ስለዚህ አላህ ሱብሓነሁ ወተዓላ ጭንቅላት አለኝ የሚልም አልተናገረም፣ የለኝም የሚል አልተናገረም። ስለዚህ ጭንቅላት የለውም ማለት አንችልም ማለት ነው፣ የለኝም ስላላለ ይሄን ነገር። ስለዚህ አንተ ታመልከዋለህ ወይስ አታመልከው? የለኝም አላለ። እሺ እንግዲያማ አሁን መሐመድ ምን አለ መሰለህ፣ እነሆ አላህን አገኘሁት በለመለመ ሜዳ ላይ ፍሬዛም ሆኖ ነው ያለው። ይሄን እንዴት እንቀበለዋለን? የለውም ካልከኝ ለምን እንቀበለዋለን? የቱ ጋ ነው እንደሱ ያሉት? ማስረጃ ታወጣለህ? አውጣ። አንተ ምንም ኡስታዝ ናችሁ እኮ። በቃ እኔ ልንገርህ፣ እንደሱ የሚለው ውሸት ነው። አሁን ላሳየህ ማስረጃ። አላህ በለመለመ ሜዳ ፍሬዝ ሆኖ አይቼዋለሁ ያሉበትን አሳያቸው። ይሄ የሚነግሯቸውን ውሸት እንደሆነ እኔ በማስረጃ ላሳያቸው። እሺ رأيت ربي في شاب على صورة شاب أمرد. أشي عنده هذا مالين نكير الله. ይህ አስተማማኝ ያልሆነ ሐዲስ ወይንም የተሳሳተ ሐዲስ እንደሆነ ዑለሞች እንደተናገሩ ያው እነዚህ ጋር ወደ አማርኛ ቀይሬዋለሁ። ጌታዬን የተከበረውንና የተከበረው ጌታዬን ጺም የሌለው ወጣት ሆኖ አይቼዋለሁኝ የሚለው ሐዲስ ይታያል አይደል? የሚከተለውን ያንብቡ። ይህ ሐዲስ ብዙ የተለያዩ የማስተላለፍ ሰንሰለቶች አሉት። እስከዚህም ድረስ አንዳንድ ምሁራኖች አስተማማኝ እንዳልሆነ ይናገራሉ። ስለዚህ ሐዲሱ አስተማማኝ ያልሆነ ሐዲስ ነው። ሲቀጥል እዚህ ቦታ ላይ እንደው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ضعيف ነው እንደው صحيح ነው በሚለው ብንሄድ እንኳን ሐዲስ የሚለው ምን መሰላችሁ? ረአይቱ ረቢ ፊ ሱረት ነው የሚለው ጌታዬን አየሁት። እይታው እዚህ ቦታ ላይ ምንድነው? አሳየኝ። ሐዲሱ ላይ አሳየኝ። ሐዲሱ ላይ አሁን አሳየኝ። አቅርበውና አሳየኝ። በደንብ አድርጋለሁ። እሺ የለም አላየኝ። ያ ሽንካያ ያ አስተማማኝ ያልሆነ ሐዲስ ነው ብላለህ ነው ብቻ ይታያል። እሺ ነብያችን ሰለላሁ ዐለይሂ ወሰለም መሐመድ እንደዛ አለ። እሺ መሐመድ የተናገረውን አለ ሐዲስ የሚያስቀምጠው መሐመድ የተናገረው እነሆ አላህን አገኘሁት በለመለመች ላይ ፍሬዛም ሆኖ አገኘሁታል። ፍሬዛም ከሆነ ደግሞ ለምን ጽም የለውም? አማራው አዳምጥ፣ ተረጋጋ።
ضعيف ማለት ውሸት የሆነ ሐዲስ በእርሳቸው ላይ የተቀጠፈ ነው ማለት ነው። ሶሒህ ነው በሚለው እንኳን ብንሄድ አላህን በዚያ ቅርጽ አየሁታል እንጂ አላህን አየሁት አይደለም ያሉት። ገብቶሃል አይደል? አላህ አይታይም። አላህ በምድር ላይ ማንም ሰው አያየውም። ይሄን አላህ በቁርአን ላይ ተናግሯል። አላህ በቁርአን ላይ ሲናገር ላ ቱድሪኩሁል አብሳር ይላል። አይኖች አሁን አያገኙኝም ማለት። እናታችን አይሻ የነብዩ ሰለላሁ ዐለይሂ ወሰለም ሚስት ተጠየቀች። هل النبي صلى الله عليه وسلم رأى ربه تبلا تጠየቀች። ነብዩ ሰለላሁ ዐለይሂ ወሰለም ጌታቸውን አላህን አይተውታል ወይ ስትባል من حدثكم أن محمدا رأى ربه فقد كذب አለች። ሙሐመድ ጌታውን አይቷል ብሎ ያወራችሁ ዋሽተዋል ብላለች። አላየሁትም ብላለች። ላሳየህ ማስረጃ ማረው ይሄን ያለችበት በዚህ ውሸት ነው መሐመድ የሚያስተምረን ቃል ውሸት ነው ማለት ነው። የመሐመድን ቃል አይደለም። ለአምስተኛ ጊዜ ልንገርህ፣ እርሳቸው አላሉም ውሸት ነው እያልኩ እኮ ነው። ضعيف ነው ውሸት ነው። አይሻ ናት ውሸት ነው ያለች። አይሻ ናት አዳምጥ። አይሻ ውሸት ነው አለች። ስለዚህ ራሳቸው መከተል አንችልም ብለዋል። ዘለቀ አታዳምጥም እንዴ? ስለዚህ መሐመድ የሚያስተምራቸው ውሸት ነው ማለት ነው። ውሸት የሆነ ሐዲስ ضعيف የሆነ ሐዲስ በእርሳቸው ላይ ሰዎች ዋሽተውባቸው ነው ቀጥፈውባቸው ነው ማለት ነው። ገብቶሃል? ያ ቢሉ እንኳን አላህን አይቼዋለሁ አይደለም ያሉት። ረአይቱ ረቢ ፊ ሱረት ሸብ አምረድ ነው ያሉት። እንደ እርሳቸው ብለዋል እንኳን ቢለው ሶሒህ ነው በሚለው ብንቀበል አላህን አየሁት አላሉ። አላህን በወጣት ሰው ቅርጽ አየሁት ነው። ቅርጽ ማለትና አላህን አየሁት ማለት የተለያየ ነው። ገብቶሃል? ያን የተቀበሉ ዑለሞች እንኳን እንዴት ነው የተረጎሙት? የህልም እይታ ነው። የህልም እይታ ደግሞ በቀጥታ ራሱን አላህን ማየት ማለት አይደለም ብለዋል። አንድ ሰው እንደ ኢማኑ እንደ እምነቱ ጥንካሬ ልክ አላህ ሱብሓነሁ ወተዓላ የሆነ ቅርጽ ገልጥለታል ነው እንጂ አላህ ራሱ የታየው በህልም ራሱ ነው ማለት አይደለም። ይቷል ታዲያ እናታችን አይሻ አንደኛ አላህን አላየሁትም ብላ ቃል በቃል ተናግራለች። ቆይ ላሳያችሁ ማስረጃ ምን እንዳለች እንመልከት። ከዚያ በኋላ ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ሳላየሁትም ብለዋል ወይ? አዎ ብለዋል። አሳያቸዋለሁ። ሶሒህ የሆነ ማስረጃ አሳያቸዋለሁ። من حدثكم አይሻ ምን እንዳለች ተመልከቱ። ያው ወደ አማርኛ ቀይርላችኋለሁ። ሰው የሆነ ሐዲስ ነው። ምን አሉ? ምን አለች እናታችን አይሻ? ያው አይሻ ነች ያስተላለፈችው። ቡኻሪ ላይ ታገኙታላችሁ 7380 من حدثك أن محمد صلى الله عليه وسلم رأى ربه فقد كذب ሙሐመድ ጌታውን አይቷል ብሎ ያወራችሁ ዋሽቷል በእርግጥ ብላ ተናገረች። ያው ወደ አማርኛ ልቀይርላችሁ። ሙሐመድ አላህ ይባርከውና ሰላም ይስጠውና ጌታው እንደዋሸ አይቶ እንደሆነ የሚነግረህ ሰው ብሎ ተርጉሞታል። ምን ማለት ነው? ነብዩ ሰለላሁ ዐለይሂ ወሰለም አላህን አይተዋል ብሎ የተናገራችሁ ሰው እንደዋሸው እያለች እየተናገረች ነው። በትክክል አልተረጎመላችሁም። ተመልከቱ። የኛው በትክክል ከተረጎመው ይህ ነው። አይሻ አላህ በእርሷ ላይ ይደሰትባት አልኳትና እናቴ ሆይ ሙሐመድ የአላህ ጸሎትና ሰላም በእርሱ ላይ ይሁንና ጌታውን አየ ወይ? እርሷም ማለች ጸጉሬ በአንቺ በተናገርሽው ነገር ምክንያት ቆመ፣ ደነገጥኩ እያለች ነው እናታችን አይሻ። በሶስት ነገሮች ረገድ የተነሽ ስለ እርሱ የሚነግርሽ ሁሉ ዋሽቶ ሙሐመድ የአላህ ጸሎትና ሰላም በእርሱ ላይ ይሁን ጌታው እንደዋሸ የነገረሽ ሁሉ። ከዚያም ማለች በትክክል አልተረጎመላችሁም። እንዳጠቃላይ እናታችን አይሻ ምናለች? መን ሐደሰከ አለች ያወራችሁ ማለት ነው የነገራችሁ أن محمدا محمد እኮ ረአ ረበሁ ጌታውን አይቷል ብሎ ያወራችሁ ፈቀድ ከዘበ በእርግጥም ዋሽቷል ብላ ተናግራለች። አንደኛ ይሄ ቅድም ምን አለ ልጅ ታዲያ ይሄን ያለችው እኮ አይሻ ነች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላሉም እያለ ነበር ብለዋል ራሳቸው። ነብዩ ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት አድርገው በተመለሱ ጊዜ ምድር ላይ ሷሃቦች ጠየቋቸው። አራአይተ ረበከ አሏቸው። ጌታህን አየህን ሲሏቸው አና አራሁ ወሒጃቡሁ ኑር ብለዋል። እንዴት ብዬ ላየው እችላለሁ ብለው ተናግረዋል። ይሄን የተናገሩበትን ደግሞ ላሳየው። እሺ ያው እና ነብዩ ሰለላሁ ዐለይሂ ወሰለም የተጠየቁበት እንዴት ብዬ ላየው እችላለሁ ብለው ተናግረዋል። ያውና أنه سأله أبو ذر الغفاري የተባለው ሱሐባ ነብዩ ሰለላሁ ዐለይሂ ወሰለም ጠየቀ። አራአይተ ረበክ
ጌታህን አየህን አላቸው። ፈቃለ ኑሩን አና አራሁ እንዴት ብዬ ላየው እችላለሁ ብርሃንና ያየሁት ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ስለዚህ ያ ወርሳቸው ላይ እና የተከተፈ የሆነ ሐዲስ ነው ማለት ነው። እንዳው ነው በሚለው ብንሄድ እንኳን ሱራ ነው ሌሎሽ ያደየቀና እሺ ኡስታዙ ደግሞ አሁንም ቃል በቃል ላይ የተናገረው አለ። ለምሳሌ ቪዲዮ ሰርቶ ወላሂ 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 አጭር ሰው ጀነት አይገባም፣ ወላሂ 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 ጥቁር ሰው ጀነት አይገባም ማለት ልጁ ተሳስቷል። እንደዛ አይደለም፣ እንደዛ የሚል በቁርአንም ሆነ በሐዲስ ላይ አጭር ሰው ጀነት አይገባም። ግን ምን ለማለት እንደፈለገ ላስረዳህ። ልጁ ማለት የፈለገው ምንድነው? ሰዎች አሁን ባሉበት ሁኔታ አጭር ሆነው ጀነት አይገቡም ለማለት ነው። ለማለት የትንሣኤ ቀን ወደ ገነት ሲገቡ ጊዜ አማኞች ቁመታቸው ልክ እንደ አዳም 60 ሜትር ሆነው ይገባሉ ማለት ነው። ያን ለማለት ነው ብሎ ተናገረ። ያ ማለት አጭር ጀነት አይገባም። አዳም ቁመት 60 ሜትር አሳየኝ። እሺ ያው እና እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ወደ ገነት ሰዎች የሚገቡበትን ገጽታ ሲናገሩ የድኹሉ ወደ አማርኛ ቀይርላቸዋለሁ። የድኹሉ አህል الجنة الجنة جردا مردا بيضاء جعدا مكحلين أبناء 33 የገነት ሰዎች ወደ ገነት ሲገቡ የ33 ዓመት ወጣት ሆነው وهم على خلق آدم صلى الله عليه وسلم አያችሁ ነብዩ ሰለላሁ ዐለይሂ ወሰለም ባለፉት ነብያቶች ላይ ራሱ ሱራውን እንደሚያወርድላቸው አያችሁ። ሱብሃንአላህ እዚሁ ላይ ምን እንዳለው እንመልከት። ያውና ወደ ገነት ሲገቡ ጊዜ ሰዎች በዚህ ገጽታ ይገባሉ። ምን አሉ? የገነት ሰዎች ያለ ጺም፣ ነጭ የተጠማዘዘ ጸጉር፣ ባለ ጥርት ያለ አይኖች የ33 ዓመት እድሜ ያላቸው ወደ ገነት ይገባሉ። ያ ማለት ወደ ገነት ሲገቡ የ33 ዓመት እድሜ ሆኗቸው ይገባሉ ነው። እነሱም በአዳም መልክ ይሆናሉ። አላህ የሚለውን እግዚአብሔር ብሎ ተርጉሞታል ጎግል። አላህ ይባርከውና ሰላም ይስጠውና ለማን ለአዳም እያሉት ነው። ቁመታቸው 60 ክንድ ቁመታቸው 70 ክንድ ነው እያለ ይናገራል። ማለት 60 ክንድ ሆነው ይገባሉ። ስለዚህ የገነት ሰዎች ወደ ገነት በሚገቡ ጊዜ በአባታቸው ቅርጽ በአዳም ቅርጽ ሆነው 60 ክንድ ሆነው ይገባሉ። እጅግ በጣም ነጭና የተዋቡ ያማሩ ሆነው ይገባሉ። ያ ነው ይሄ ሰውነታቸው ላይ ያለ ጸጉር ምናምን እንዳለ ይሄ ሁሉ አይኖርም። ጸጉራቸው ደግሞ እጅግ በጣም ያማረ ነው እንደሆነ ሙሉ ገጽታቸውን እየተናገረ ነው። አይናቸው እጅግ በጣም ነጭ የሆነና ውስጧ ላይ ያለችው ጥቁር የሆነች በዚህ ሁኔታ እድሜያቸው 33 ዓመት ሆነው ይገባሉ። ቁመታቸው ልክ እንደ አዳም 60 ሜትር ሆነው ማንማን 60 ክንድ ሆነው ይገባሉ እያሉ። ስለዚህ ይሄን ለማለት እንጂ አጭር ሰው ገነት አይገባም ለማለት አይደለም። የዛኔ ሲገቡ ረጅም ሆነው ልክ እንደ አባታቸው እንደ አዳም ሆነው ይገባሉ ያለውን ሐዲስ በተሳሳተ አነጋገር ተናግሮት ነው ልጅ ነብዩ ሰለላሁ ዐለይሂ ወሰለም ቀጥታ አጭር ሰው ጀነት አይገባም ብለው የተናገሩት ቦታ ይችላል። አላህ በቁርአን ላይ እንደዚህ አለ። ግን ገነት ሲገቡ የአጭርነታቸውን ይዘው
ሚዲያ ላይ ምን ታመጨረሽ ከእንትና ካለሽ ምናምን ብለሽኝ ተጋጋኝ ነው በጣም ነው አሁን በተለይ ተጣጣዩ አንዛት አሁን ቀጥታ 100,000 ነው ቪው። እሺ ሱረቱል በቀራ 228 ሱረቱል በቀራ 228 ከዛ ወደ ፍች እንመጣለን። አልፈታሁትም ማታ ላይ የመጣው እኔ እኮ ዛሬ ተላገረሽ ቪዲዮውን አልሰራስኩም አትነቁም ጋር ነው እንደተንገረኝ ያው ስም አስር ዘዴ ከኔ ነው ያለባቸው ግዳጅ በመልካም አናናር ያማራው Over ko terke justan de play de video. Ini yo bala de. Ini yo bala. Ah, ini ya. Ini ya. Ini cuma ya. Macam itu tu. Ah. Macam. Ni anda ko beran dapat aku balar go terus tidak. Anda ini masalah pernah go dilam. Ini mahanji. Ora. አላህ ምን አለ? ባሎቻቸውም በዚህ ውስጥ እርቅን ቢፈልጉ በመመላለሳቸው ተገቢዎች ናቸው። ያማክ መታረቅ ከፈለጉ ይመላለሱ ነው። ለእነርሱም ከዛ አላህ ይሆንና ዝጋር ለእነርሱም ወይንም ለሴቶች የዚያ በእነርሱ ላይ ላለባቸው ግዳጅ ቢጤ በመልካም አኗኗር በባሎቻቸው ላይ መብት አላቸው አለ። እየቻሉን ስለዚህ ለእነርሱ ለሴቶች በባሎቻቸው መልካም ሊያኗኗሯት ልታኗኗረው እንደተገባች ሁሉ ልክ እንዲሁ ለእርሷም መልካም የማኗኗር እኩል የሆነ መብት አላቸው እያለ አላህ እየተናገረ ነው። ወደ ግራ አትሂድ እያነበብኩልህ እኮ ነው። አማራ ያልገባህ ምንድን ነው? ለእነርሱ መብት አላቸው ወለሁና ለእነርሱ መብት አላቸው مثل الذي عليهن بالمعروف በእነርሱ ላይ ባለው መብት ልክ እኩል የሆነ መብት አላቸው ቢጤ እያለ ነው ኩል ማለት ነው። መብት አላቸው ይላል። መብት የላቸው ነበር ያልከው መብት አላቸው ብሎ ቃል በቃል ይናገራል ቁርአን። ይሄ ነው። ሌላ ቦታ ያለው ችግሩ ምን መሰለህ? አባት ሴት ልጁን ለምሳሌ ባሪያ አድርጎ መሸጥ ይችላል። ይሄ እንድትጠይቀኝ አሁን ትክክል ነበር። አባት ሴት ልጁን ባሪያ አድርጎ ቢሸጥ እንዴት ነው? ይሄ ትክክል ነው አይደለም? አማራ ምን ተናሳ? አሎ ወጣ እንዴ? ወጣ የት ላይ እንዳለ ታውቃለህ? መጽሐፍ ቅዱስ ላይ ነው። እግዚአብሔር አባት ሴት ልጁን ባሪያ አድርጎ ቢሸጥ ጣጣ የለውም። እንዳውም ያ የገዛት ሰው እንደፈለገ መጠቀም እንደሚችል እግዚአብሔር ሕግና ስርዓት አውጥቷል። ካልተመቸችው ለልጁ መዳር ይችላል። ያ የገዛት ሰው በገንዘቡ ገዝታታልና በሂሳብ። ከዚህ የበለጠ ሴት ልጅን ባሪያ አድርጎ እንደመሸጥ የመሰለ በሴት ልጅ ላይ ግፍ አለ፣ በደል አለ። አባት ወንድ ልጁን ባሪያ አድርጎ መሸጥ ይችላል? ወፍ አይቻልም። ሴት ልጅ ነች የምትሸጠው እንደ መጽሐፍ ቅዱስ። አባት ሴት ልጁን ቢሸጥ ይላል እግዚአብሔር ሕግና ስርዓት ያወጣል። ያን የካህን ልጅ ብታመነዝር በእሳት ተቃጥላ ትገደል ይላል እግዚአብሔር። ሴት ከሆነች ማለት ነው። ወንዱን አይለውም። ባልና ሚስት ቢጣሉ ማን ነው መግባት የሚፈልግ ክርስቲያን ካለ አንድ ቁጥር ጻፍ። ብቻዬን ከማወራ እስኪ ክርስቲያን ካለ ምን ይሻላል? መግባት የሚፈልግ ክርስቲያን ካለ አንድ ቁጥር ይጻፍ።
አለ አለ ሰልማ ነው ምናምን ብያለሁ ሌሎቹ በማን ወላሂ አንተ ላይ ልጅ የለም አረ ስለ መፍታት የሚለውን በተመለከተ መፍታት የሚችለው ወንድ ልጅ እንጂ ሴት ልጅ አትችልም ነው ወላ አንዴ ሰላም አለይኩም መፍታት የሚለውን አንዴ ልጨርስላችሁ በእስልምናና በክርስትና አንዴ ታድርግ በእስልምናና በክርስትና ፍቺ ባጭሩ በእስልምና መፍታት የሚችለው ባል ብቻ ነው ያላችሁ ማን ነው? የመፍታት መንገዶች የፍቺ መንገዶች በእስልምና ፍቺ ማስኬጃ መንገዶች ሶስት ናቸው። አንደኛ ጦላቅ፣ ሁለተኛ አልኹሉዕ፣ ሶስተኛ አልፈስኽ። አንዱ የፍቺ መንገድ የወንድ ነው ጦላቅ ነው። ሁለቱ ደግሞ የሴቶች ናቸው አልኹሉዕ እና አልፈስኽ ናቸው። ስለዚህ ባል በሚስቱ ላይ ችግር ካገኘባት መክሯት አስመክሯት አልቀበል ካለች የሚያለያይ ጉዳይ ነገር ከሆነ የዛኔ ፈትቼሻለሁ ይላታል፣ ኒካሁ ይወርዳል። በዚያ አንፃር ሚስት ደግሞ በባሏ ላይ ችግር ካለች ካየች መክራ አስመክራው ከተቀበለ ሰው አልቀበልም ካለ ኒካህን አውረድ የማለት መብት አላት። ያን የማውረድን ግዴታ ተጥሎበታል። አላህ ቃል በቃል በቁርአን ላይ ይህንን ይናገራል፣ መፍታት ግዴታ እንዳለበት። ፈኢምሳኩም ቢማዕሩፍ ነው ተስሪሁም ቢኢሕሳን ይላል አላህ። ሴቶችን ከቻላችሁ በመልካም አስተዳድሯቸው፣ ካልቻላችሁ በሰላም ፍቷቸው፣ ተለያቸው ብሎ ተናግሯል። ስለዚህ ያንን መክራ አስመክራ አልስተካከልም ካለ የግዴታ ያንን መፍታት ግዴታ ተጥሎበታል። እሺ አልፈታም ብሎ እንዲህ ካለስ የዛኔ ሸሪዓ ፍርድ ቤት ተቀምጦላታል። በአቅራቢያዋ ሄዳ በባሏ ላይ ይሄን ያገኘችውን ችግር ነግራቸው የማውረድ ግዴታ አለባቸው። እነርሱ ወዲያ እንዲጠሩትና ያለችው እውነት ከሆነ ያንን የመፍታት ስልጣን ተሰጥቷቸዋል በኢስላም። ይሄ ስለዚህ ፍቺ ማስኬጃ መንገድ እንዳውም አንዱ የወንድ ነው፣ ሁለቱ የሴቶች ናቸው። ስለዚህ የሴቶች ይመጣል። ወደ ክርስትና እንምጣ። ወደ ክርስትና ስመጣ ጊዜ የመፍታት መብት ያለው ባል ብቻ ነው። ሌላ አለው የለም። የሴቶች መብት የለም አለ የሚል ካለ መፍታት የሚችለው ባል ነው። እግዚአብሔር ይላል አንድ ሰው ሚስቱን ካልወደዳትና ከደስ ካላሰኘችው የፍቺ ወረቀቷን ጽፎ ይስጣት፣ ቀይ አብላት። ከዚያ በኋላ እሷስ የእሷ መብት የላትም። ወፍ እሷ ነች የምትፈታው ሁሌ በብሉይ ኪዳንም በአዲስ ኪዳን ኑ ላሳያችሁ ማስረጃ። እሺ የስልክ ህራም ይወስነዋል፣ ይጨናነቃል ምናምን። ለዛ ነው ፖስት ራሱ ለዚህ ነው የሚያፈጥረው። ማታ ሶስት ነው ፖስት ያበቃው። ያ ሰላም እሺ ትንቢተ ኤርምያስ ለምሳሌ ምዕራፍ 3 ቁጥር 1 ላይ በሰው ዘንድ ሰው ሚስቱን ቢፈታ ከእርሱም ዘንድ ሄዳ ሌላ ወንድ ብታገባ ቢፈታ ይላል። ስለዚህ ሰው ወንድ ልጅ ነው ሚስቱ የመፍታት መብት ያለው። እርሷ ብትፈታ የሚል በፍጹም የለም። አንደኛ ታዲያ አሁን እሺ ተከታተል። ለምሳሌ ወሩ ሳይደርስ 90 ጂቢ ከተጠቀሙ በ20 ቀን ውስጥ 10 ሁለተኛ አይሰራም፣ ሌላ ገዝቼ ልጠቀም። ኦሪት ዘዳግም ምዕራፍ 24 ቁጥር 1 ሰው ሴትን ወስዶ ቢያገባ የእፍረት ነገር ስላገኘባት በእርሱ ዘንድ ሞገስ አይነሳም ማለት አይሰራም። የሆነ እንኳን ወደ ሰፈር ቆመጥልና ቆርጥ ይላል። አሁን ሚሴጅ ደረሰ ሞገስ ባታገኝ የፍቿን ጽሕፈት ጽፎ በእጇ ይስጣት፣ ከቤቱም ይስደዳት፣ ቀይ ያበላት። ካልተመቸችው ፈትቼሻለሁ ብሎ ጽፎ ይሰጣታል፣ ትሄዳለች፣ ያባራት፣ ይስደዳት አለ እግዚአብሔር። የዛኔ እስራኤላውያኖች በፈርዖን ስር ነበር የሚኖሩት። ይሄን ታውቃለህ። ስለዚህ ሙሴና አሮን ይሄን ነው
ወደ ምድረ በዳ በዓል ያደርጉልኝ ዘንድ ህዝቦቼ ልቀቅ ይላል እግዚአብሔር ይላል። አሁን ቀጥታ ምዕራፍና ቁጥር ሄደን ስናይ ወደ መካ ሄደው ሐጅ እንዲያደርጉ ህዝቤን ልቀቅ ነው ያላቸው ብሎ አስቀምጦታል። ዕብራይስጡ ላይ እንመልከተው። ምድረ በዳ ብለው ተረጎሙት። ይሄን እንመልከተው። ራሱን ምዕራፍና ቁጥር ይዘን ወደ ዘጸአት ምዕራፍ 5 ቁጥር 1 የዕብራይስጡን ሄደን እንመልከተው። ኪዳን መጀመሪያ የተጻፈበት የራሱ ቋንቋ ዕብራይስጥ ነውና እዛ ጋር እንግባ። ያውና ዘጸአት ላይ ገብተናል። ወደ አማርኛ እንቀይረዋለን። ዘጸአት ይታያል። ምዕራፍና ቁጥር እናስገባ። ምዕራፍ 5 የቀደመው ከዛ ቁጥር 1 ላይ እንገባለን ማለት ነው። እሺ ያውና ዘጸአት ከዚህ በኋላ ሙሴና አሮን ወደ ፈርዖን ቀርበው የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያከብሩልኝ ዘንድ ሕዝቤን ልቀቅ ይላል። አሁን ሂብሩ የሚለው ላይ እዚህ ጋር እንገባለን። ሂብሩ ላይ እንግባና እስኪ ወደ አማርኛ እንቀይረው ምን እንደሚል ዘጸአት 5:1 እሺ ገብተናል። እዚህ ቀጥታ እንገባለን። እዚህ እንገባለን። ወደ አማርኛ እንቀይራለን። አሁንም በታች እንደገና አማርኛ አደረገ። አሁን ተመልከት እዚህ ጋር ምን እንደሚል ይታያል። ሐጅ ለማድረግ ይላል። ይታያል። እስቲ ያ እነዚህ ጋር ላሳየህ። ሐጅ ለማድረግ ይላል። አሁን እዚህ ቦታ ላይ ይህ ሐጅ ወዴት ነው የሚደረገው የሚለውን ደግሞ እዚህ ጋር አስቀምጦታል። ምን ይላል? መካ ሐጅ ማድረግ ወደ መካ ሐጅ ማድረግ ይላል። አድርጎ ነበር ያላቸው። እነሱ ግን ያንን ከማንተን ወደ ምድረ በዳ ሄደው በዓል ያክብሩልኝ ያለው ብለው ተርጉማቸው። እንጂ ግን አንዳንዶች እኮ ተሳስተዋል። ጥያቄ ደግሞ ማለት ነው። እሺ ሌላ ጥያቄ ማለት ነው። እሺ እስልምና ማለት ነው። እስልምና ሃይማኖት ውስጥ ላይ ነብዮች ወይንም ነብዮች እስላምን ብለዋል። በምን ይገልጻል? እስላምን ብለው ተናግረዋል እነሱ? ቃል በቃል ሙስሊሞች ነን ብለው ተናግረዋል። ከምን ጋር ላይ? እሺ ከክርስትና ክርስትና ላሳየሽ። ክርስትና ላይ አንድ ቦታ ላይ እኔ ክርስቲያን ነኝ ብሎ አልተናገረም አንድ ነብይ። በእስልምና ቁርአን ላይ ግን እኔ ሙስሊም ነኝ ብሎ እንደተናገሩ ላሳየሽ። ሁሎችም ላሳየሽ። አላህ ጌታ ሰው አላህ አላህ ወይ ሾታል መሰለኝ። ግን ላሳያችሁ። ነብያቶች በቁርአን ላይ ሙስሊሞች ነን ብለው ተናግረዋል። መጽሐፍ ቅዱስ ላይ ግን አንድ ቦታ እኔ ሙስሊም ነኝ እኔ ክርስቲያን ነኝ ብሎ የተናገረ አንድ ነብይ የለም። እሱን ላሳያችሁ። ያ ኖህ ምን አለ? እኔ ከሙስሊሞች እንደሆን ታዘዝኩ ያለበት ቦታ ላሳያችሁ። እዚህ ጋር 71 ላይ እና 72 ስለ ኖህ ያወራል። የኖህንም ወሬ አውራላቸው ይላል። ኖህ ምን አለ እዚህ ቦታ ላይ?
ያውና ኖህ ምን እንደሚል ተመልከቱ 72 ላይ ብትሸሹም አትጎዱኝም ከምንዳ ምንም አልለምናችሁም ምንዳዬ በአላህ ላይ እንጂ በሌላ አይደለም ከሙስሊሞች እንደሆነም ታዝዣለሁ ይላል ከሙስሊሞች እንደሆነም ታዝዣለሁ ይላል ነው ያዕቆብ ልክ እንዲሁ ቃል በቃል ልጆቹን አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትምቱ ይላቸዋል በሁለተኛው ምዕራፍ ቁጥር 132 ላይ ታገኙታላችሁ ነገር ግን በጣም የሚገርመው መጽሐፍ ቅዱስ ላይ አንድ ነብይ ወይ ክርስቲያን ነኝ አላለም ወይ ክርስቲያን ሆኖ ብሎ ያዘዘ ነብይ የለም አይታወቅም ከነብያት ውስጥ እሺ ጥያቄ አለ ገጠ ወሶ እንዴት ነህ አለ አልহামዱሊላህ ሰላም ነው ብራዘር አለ ደህና አሁን ያነሳው ላይ ማለት ነው እሱ እሺ ሎጂክ ስናወራ ቁርአን ላይ መጽሐፍ የሰጠው ስማ እኮ እንደ መጽሐፍ ዶክተር ነህ አይደል ሎጂክ ቁርአንን ስናነብ ምን ይላል መጽሐፍ የሰጠውት ለአይሁዶችና ለክርስቲያን ነው ይላል ቁርአን በዛ ይላል እነዛ መጽሐፍ የተሰጣቸው የሌለ እንደ ቁርአን ነብያቶች እኮ እነዛ መጽሐፍ የተሰጣቸው አይሁዶችና ክርስቲያኖች ይላል እኮ لا አይደለም እነሱ ሳይሆን የነብያትን መጽሐፍ ስለያዙ ነው እንደዛ የነብያትን መጽሐፍ ይዘናል ስለሚሉ ነው እንደዛ የተባሉት እንጂ መጽሐፉ የተሰጠው ለነብያቶች ነው አንደኛ ለሙሴ ሰጠው ሁለተኛ ለኢየሱስ ወይንም ለመሲሁ ሰጠው አላህ በቁርአን ላይ ሲናገር ወአተይናሁ الانجيل ይላል ወንጌልንም ሰጠውት ይላል ለማን ለኢሳ ለሙሳ ለክዱ ተውራትን ሰጠው ثم ولقد آتينا موسى الكتاب ይላል በርግጥ ሙሴ መጽሐፉን ሰጠሁት ይላል ስለዚህ ለነሱ የተሰጠው ዳዊት ዘቡር ወይም መዝሙር ተሰጠው ወአተይና ዳዊት ዘቡራ ለዳዊትም ዘቡርን ሰጠሁት ይላል ከነብያት በኋላ የነብያትን መጽሐፍ ይዘናል ስለሚሉ እናንተ የመጽሐፉ ሰዎች የሚላቸው አሁን በእኛ ላይ እጃለ ስለሚሉ እነርሱን የገሰጻቸውና ለመክራቸው ሲፈልግ ነው እንጂ መጽሐፉ የተሰጠው ለነብያቶች እንደሆነ አጽንቶ አላህ በርካታ ቦታ ላይ ተናግሯል እሺ ተናኮ ለነብያት ተሰጥቷል ይላል ፕላስ ደግሞ ሌላ ቦታ ላይ ደግሞ ብዙ ቦታ ላይ ስታነብ ምን ይላል እነዛ የመጽሐፍት ባለቤቶች አይሁዶችና ክርስቲያኖች ይላል ለምሳሌ 9:29 ጽፈው ይጠቅሳል ብዙ ቦታ እንትና ይጠቅሳል ያልክ ያለሁት ለነሱ የተሰጠው ስላልከ ነው ቃል በቃል አላህ ለነብያቶቹ ስማቸውን ጠቅሶ ሰጠሁኝ ብሏል ነገር ግን እነዚያን የሚያነሳቸው የነብያቶች መጽሐፍ በእጃችን አለ ስለሚሉ ነው እነዚያን ደግሞ በርዛቸው ነው ያዛቸዋቸው ብሎ ቃል በቃል በርካታ ቦታ ላይ ተናግሯል ስለዚህ በውስጡ ያለው አንዳንድ የነብያት ትምህርት ስላለ ያንን ይዘዋል የተባሉት የመጽሐፍ ባለቤት የሚላቸው ከዚህ አንፃር ነው በውስጡ ያለ አንዳንድ ነገሮች አሉ ማንከዳቸው ለታል እነዚያ ነገራቶች ከነብያት የሆኑ ናቸው ሌሎቹ በራሳቸው ተመራቸው ናቸው እሺ ጥያቄ ምንድን ነው ታዲያ አይ ጥያቄ ያው መጽሐፉ የተሰጠው ለአይሁድና ለክርስቲያን ካለ ቁርአን ስለዚህ እኔ መጽሐፍ የተሰጠው ደግሞ ለነብያቶቹ እነማን ናቸው አንተ እንዳልከው ነው ኢንጂል ለኢሳ ተሰጥቷል ይላል ዘቡር ምናምን የሚለውን እያንዳንዱ ነብያትን ይጠቅሳል ሰው እነዛ ነብያቶች ሙስሊም አልነበሩም ማለት ነው መጽሐፍ የተቀበሉት እነሱ ናቸው የመጽሐፍቶቹ ባለቤት የሚለው ደግሞ ቁርአን ክርስቲያንና አይሁዶችን ነው እንዴት ለሶስተኛ ጊዜ ለተለምተን አንገባምና መደጋገም አይ ነው ዳይሬክት እስኪ አውጣው እስኪ ቨርስ አንድ ቨርስ አውጣና እዛ ላይ ነው ችግር ደስ ከሆነ ችግር የለም ላታና መስለን የኔ ቨርስ ልንገር ወይስ ያባንተም ማሳየት ይችላል ችግር የለም ማማር ስለሆነ አንተ በኔ ሳይሆን ሙሉ ቁርአን ነው ምን ነገር አሁን እዚህ ቦታ ላይ በግልጽ ለማን እንደተሰጠ እነዚህ ቃላቶችን ሆነ መጽሐፍቶችን አላህ ስለሚናገር ነው እነዚህ አላህ ሳይሆን ስማቸውን እየጠራ ነብያቶቹን የሰጣቸውን ሁሉ ይገልጻቸዋል ከላሳይ ለማን እንደተሰጠ ያው እነዚህ ጋር እሺ